በቅድሚያ ሁላችንንም እንኳን ለሰባተኛው ዙር የኢትዮጵያ ሀገራዊ ምርጫ ደረሰን ማለት ወዳለሁኝ። የምርጫ ሂደቱን ሁላችንም እንዳየነው እንደተመለከትነው እናንተም እየዘገባችሁ እንዳላችሁት በጣም ዲሞክራሲያዊ ነጻ ፍትሃዊ በሆነ ሁኔታ በግልጽነት እየተካሄደ ነው ያለው። በግልጽነት ሚዲያዎች እየዘገቡ ነው። ህዝቡ ተሰልፎ የምርጫ ጣቢያ ከመከፈቱ በፊት በማለዳ ተነስቶ መብቱን በተግባር እየዋለ ነው። ይጠቅመኛል ይመራኛል ብሎ የሚፈልገውን መሪ ያለማንም ተጽዕኖ የተለየ የምርጫ ላይ ተጽዕኖ ሊያሳድር የሚችል የተለየ ምንም አይነት እንቅስቃሴ ሳይኖር በሚገባ ደስ ብሎት እየመረጠ ነው ያለው። ይሄ አሁን በዚህኛ በምንገኝበት የምርጫ ጣቢያ ብቻ ሳይሆን በሁሉም አካባቢ እየተካሄደ ያለ አዲስ አበባ በሁሉም ምርጫ ጣቢያዎች ላይ እንደ መንግስት ባለን ክትትል በጥሩ ሁኔታ የምርጫው ሂደት እየሄደ ነው ያለው። ህዝቡ መብቱን እየተጠቀመ ነው ያለው። እንግዲህ መንግስትን ለማቋቋም ዋናው የስልጣን ምንጭ በእርግጥም ህዝብ እንደሆነ የኢትዮጵያ ህዝብ አምኖ እዚህ ሽግግር ደረጃ ላይ መድረሱ ኢትዮጵያ መሪዋን የምትመርጠው ዲሞክራሲያዊ በሆነ ስርዓትና ፍትሃዊና እንደዚህ ገለልተኛ ህዝብን ሉዓላዊ ባደረገ የምርጫ ሂደት መሆኑ ለሀገራችን ሰላም፣ ዘላቂ ሰላም፣ ልማት የኢትዮጵያን ትልልቅ ራዕዮች ለማሳካት ወሳኝ የሆነ ምዕራፍ ነው። ህዝቡም ይሄንኑ እያደረገ ነው። እንግዲህ አሁን በቀሪ ሰዓቶች ህዝቡ ይበለጠ መብቱን እንዲጠቀም ድምጡን እንዲሰጥ የሚያስተላልፉ መልእክት ካለ እንግዲህ ከማለዳው ጀምሮ ሰው እየሰጠ ነው ያለው። በቀሪ ጊዜያቶች ደግሞ ዜጎች አንድም ካርድ ሳይባክን ድምጻቸውን መጠቀም እንዲችሉ እንግዲህ ህዝቡ ምርጫ ላይ መሳተፍ መብት ነው። መብቱ ገብቶት እየመረጠ ነው ያለው። አሁንም ይሄንን መብት ህዝቡ በተሟላ ሁኔታ መጠቀም መቻል አለበት። የመረጠው መሪ ነው ሊመራው የሚገባው። የስልጣን ምንጭ መሆኑንም ከልቡ አምኖ ከሱ ድምጽ ውጪ ማንም ወደ ስልጣን መምጣት እንደሌለበት በኢትዮጵያ ውስጥ ስልጣን መገኘት ያለበት የስልጣን ምንጭ መሆን ያለበት የህዝብ ድምጽ ነው። ህዝባችን አሁንም ይሄንን መብቱን በተሟላ ሁኔታ በየትኛውም አይነት ሁኔታ ቢመሽ ድምጹን ሳይሰጥ አንዳንድ ሁኔታዎች ቢያጋጥሙ ዝናብ ቢሆን ፀሐይ ቢሆን በትግስት በጽናት ሌሊት ወጥቶ እየመረጠ እንዳለው እስከ መጨረሻው ድረስ በዚሁ በሰላማዊ ሂደት በተግባራዊነት እንዲፈጽመው ተግባራዊም እንዲያደርገው ማለት ወዳለሁኝ። የምርጫ ካርዱ ማባከን የለበትም። መብት ባከነ ማለት ነው። የምርጫ ካርድ ማባከን መብት ባከነ ማለት ነው። ነገ እንደፈለገው በሙሉ መብት መጠየቅ የሚችለው ልማቴን፣ መብቴን፣ ሰላሜን አስከብርልኝ፣ 1 2 3 4 ጥያቄ መልስልኝ፣ ይሄ እኮ የኔ ምርጫ ድምጽ ነው እዚህ ወንበር ላይ ያስቀመጠህ ብሎ በሙሉ መብት መጠየቅ የሚያስችለውን ዛሬ ውሳኔውን ያሳርፍ ዘንድ ማስታወስ እወዳለሁኝ።